በሩዋንዳ 10 ህጎች ውስጥ ከቱትሲዎች ጋር የንግድ ግንኙነት ማድረግ ክህደት ነው ተብሎ ነበር። ኢትዮጵያስ ከገሌ ብሔር አትግዙ፣ ሱቃቸውን ዝጉ፣ ኢኮኖሚያቸውን አድቅቁ ተብሎ አልተሰበከም? በሩዋንዳ ቱትሲዎችን አትመኑ፣ አታከራዩ ተብሎ ነበር። በሀገራችንስ የገሌ ብሔር ተወላጅ ለሆኑ ዜጎች ቤት አናከራይም፣ ንብረታቸውን እንወርሳለን የሚሉ ዘረኛ ድርጊቶች አልታዩም? በሩዋንዳ የሰው ልጅ ሰብአዊነት ክደው ማዕድ አትጋሩ አሉ። በእኛስ ሀገር በጽንፈኞች አማካኝነት እንጀራ አትብሉ፣ እንጀራ የገሌ ባህል ነውና የኛ አይደለም የሚል የድንቁርናና የጥላቻ አስተሳሰብ በገሃድ አልተሰማም? በሩዋንዳ ሰውን እንደ ከብት አረዱ። በኢትዮጵያችንስ ንጹሃን ዜጎች በብሔር ማንነታቸው ብቻ ተለይተው በገጀራ ታርደው አስክሬናቸው በገመድ ታስሮ በአደባባይ ተዘቅዝቆ ሲሰቀልና ሲገደል የዓለምን ልብ ሰባሪ እውነተኛ ሰቆቃ አላየንም? ይህ ጊዜ እኛ ለዓመታት ስንጮህለት የነበረው የጠመንጃ ምልኮ አብቅቶ የሐሳብ የበላይነት የሚነግስበት የኛ ጊዜ ነው። አዲሱ ትውልድ ሐሳብ ነው ሜዳው። የኛ ምርጫ ከሚያፋጀው ሳይሆን ከሚያስታርቀው ወገን መሆን ነው። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው። ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው። ይስንኝ የሐሳብ ሜዳ ቻናላችን የዘወትር መለያ በቀን 2 ጊዜ በአንድ ትንታኔያችን መግቢያና መውጫ ላይ የምንሰማው በውስጣችን የታተመ ትልቅ መዝሙራችን ነው። ይህንን ዜማ እንደ ቀልድ አንዘምረውም። የቤታችን ስም ሐሳብ ነውና እኛ በጽኑ የምናምነውና የምንመራበት መሪ ቃላችን አንድ ነው። ሁሉም ነገር ከሐሳብ ይጀምራል። ይህንን መሪ ቃል በየዕለቱ በቀን 2 ጊዜ በፕሮግራማችን መክፈቻና መዝጊያ ላይ ከፍ አድርገን የምናሰማው ያለ ምክንያት አይደለም። ዜማው ለኛ ተራ ማጀቢያ ወይም የቪዲዮ ማድመቂያ ሳይሆን የትውልድን አቅጣጫ ለመቀየር የገባ ነው ትልቅ የህሊና ቃል ኪዳን ነው። ሁሉም ነገር ከሐሳብ ይጀምራል ስንል ዛሬ በሀገራችን መሬት ላይ ለምናየው ለማንኛውም ውድመትም ሆነ ግንባታ ለጦርነቱም ሆነ ለሰላሙ መነሻው መጀመሪያ በአእምሯችን ውስጥ የሚቀረጸው የሐሳብ ዘር መሆኑን ስለምንረዳ ነው። የቤታችን ስም ሐሳብ የሆነውም ለዚሁ ነው። በጠመንጃ ፈሙዝ የቆሰለችን ሀገር መፈወስ የሚቻለው በጠመንጃ ሳይሆን በበሰለና በሰከነ የሐሳብ ልዕልና ብቻ እንደሆነ እናምናለን። የዜማ በየቀኑ መግቢያና መውጫ ላይ ሲደገም እያንዳንዱን ተከታታያችንን የጦር ሜዳውን አጥፊና አውዳሚ ስሜት አውልቆ እንዲጥልና ወደ ሰላማዊው የሐሳብ አውድማ እንዲመጣ የሚጋብዝ የንቃት ጥሪ ነው። እኛ የጥፋት መጋረጃዎችን ቀደን የሐሳብ ብርሃንን የምንፈነጥቀው ለዚህ ትልቅ መሰረት ስላለን ነው። ሐሳብ ሜዳ ማለት የጦር ሜዳ፣ የደም አውድማና የጥፋት ምድር ተቃራኒ ነው። ሰሞኑን በኢትዮጵያችን የታወጀው የተጀመረውና መሬት የያዘው ታላቁ ሀገራዊ ምክክር ደግሞ ለኛ ልዩ ትርጉም አለው። ምክንያቱም ይህ ጊዜ እኛ ለዓመታት ስንጮህለት የነበረው የጠመንጃ ምልኮ አብቅቶ የሐሳብ የበላይነት የሚነግስበት የኛ ጊዜ ነው። ጠመንጃ አሸንፎ አያውቅም። በጠመንጃ የመጣ ኃይል በጠመንጃ መውደቁ አይቀሬ ነው። ሐሳብ ግን ትውልድ ያሻግራል፣ ሀገርን ያቆማል። የዜማው ፍችና የኢትዮጵያ አሁናዊ እውነታ። አዲሱ ትውልድ ሐሳብ ነው ሜዳው። የመግቢያችንን ግጥም ቃል በቃል መርምረን ዛሬ ኢትዮጵያ የቆመችበትን አደገኛ መስቀለኛ መንገድና መውጫ ቀዳዳውን እንፈልግ። ውረድ እንውረድ አላዋጣንም፣ ውረድ እንውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም። ላለፉት አያሌ ዓመታት በተለያዩ የሀገራችን ክፍሎች
ውረድ እንውረድ ተባብለን ጫካ የገባንባቸው በየመድረኩ የፎከርንባቸው ፍልሚያዎች ሁሉ ያተረፉልን ስቃይ፣ መፈናቀል፣ ረሃብና የንጹሃን እንባ ብቻ ነው። ማንም አላተረፈም፣ ማንም አላሸነፈም። ሆ ብሎ ገድሎ መሞት ላይ ዳዳው። ጀግንነት ማለት በስሜት ሆ ብሎ ወጥቶ መግደልና መሞት ብቻ ተደርጎ የተወሰደበት ዘመን እንዲያበቃ ይህ ስንኝ ያስጠነቅቃል። ጦርነት የሞኝ መጫወቻ መሆኑን ትውልዱ እንዲረዳ ይመክራል። ከእንግዲህ ብረት ገብስ ሆኗል ዕዳው። ብረት ጠመንጃ ከእንግዲህ የክብርና የጀግንነት መለኪያ ሳይሆን ሀገርን የሚያደርቅ ዜጎችን የሚበላ ከባድ ዕዳና እርግማን ሆኗል። አዲሱ ትውልድ ሐሳብ ነው ሜዳው። መፍትሄው ይሄው ነው። አዲሱ አስተዋዩና የነገው ትውልድ የሚፋለመው በጦር ሜዳ ሳይሆን በሐሳብ ሜዳ ላይ ነው። ልዩነቶችን በውይይት በጠረጴዛ ዙሪያና በሐሳብ ልዕልና መፍታት ብቸኛው የስልጣኔ መንገድ መሆኑን ያበስራል። ምክንያቱም አሁንም መፍትሄው ሐሳብ ብቻ ነውና። የሀገር ደህንነት ጠባቂውና የማይደራደረው ሐሳብ ሜዳ ትናንቱ ሳይረሳ ነገን የሚማትር የሀገሩን ስብራት ሊጠግን የሚጥር ወንዙን ያሰረውን እድፍ የሚፈታ ለምድሩ የሚያለብስ አረንጓዴ ኩታ ይሄው አዲስ ትውልድ ልቡን አዋህዶ ውረድን ውረድ አላዋጣንም የሚያከስካይ አላዋጣንም። በዚህ የሰላምና የምክክር ወቅት ሐሳብ ሚዲያ እንደ ተራ ዘጋቢ ወይም ወገንተኛ ወሬ አቀባይ አይደለም። እኛ በሀገር ህልውና፣ በብሔራዊ ጥቅም፣ በሀገር ሰላምና ደህንነት ላይ በፍጹም የማይደራደር ጽኑ አቋም ያለን የሚዲያ ተቋም ነን። የኢትዮጵያ አንድነትና ሉዓላዊነት ለኛ ቀይ መስመራችን ነው። ሐሳብን በነጻነት ማስተናገድ ማለት ሀገርን ማፍረስ እንዳልሆነ እናምናለን። ስለዚህም ጠላቶቿ በውስጥም በውጭም ሊያፈርሷት በሚዶልቱበት በዚህ ወቅት የህዝባችንን የሰላም ጥማትና የሀገራችንን ደህንነት በሐሳብ ግንባር ቀደም ሆነን እንጠብቃለን፣ እንሟገታለን፣ አፍራሽ ሴራዎችንም እናጋልጣለን። እኛ ለሀገራችን ብሔራዊ ጥቅም፣ ለህዝባችን ደህንነትና ለአብሮነታችን የቆምን ጽኑ አጥር ነን። እኛ ጥላቻን ሳይሆን ፍቅርን፣ ጦርነትን ሳይሆን ሰላምን፣ መነቃቀፍን ሳይሆን መደማመጥን የምንሰብክ የሐሳብ አውድማ ነን። አዲሱ ትውልድ ሐሳብ ነው ሜዳው። ሐሳብ ሚዲያችን የሰሞኑን ሀገራዊ ምክክርና የሰላም ተስፋ በንቃት እየተከታተልን የምንገኘው ታዛቢ ብቻ ሆነን አይደለም። ሚዲያ የትውልድ አእምሮ መቅረጫ፣ ሀገር ማጽኛ፣ ማቆሚያ ወይም ማፍረሻ ታላቅ መሳሪያ መሆኑን ስለምንረዳ ጭምር ነው። በታሪክ ውስጥ የጥፋት መጋረጃዎች የተሰቀሉትም ሆነ የደም አውድማዎች የተደገሱት መጀመሪያ በሚዲያና በፖለቲከኞች የጥላቻ መርዝ እንደነበር እናውቃለን። ለዚህ ነው የሀገራችንን ብሔራዊ ጥቅም ለማስከበር ስንነሳ የታሪክን መስታወት ወደ ኋላ ያገላበጥን ዛሬ የምንገኝበትን ነባራዊ ሁኔታ ለህዝባችን የምናሳየው። ምክንያቱም ታሪክን በትክክል ያላነበበ ትውልድ የሌሎችን የጥፋት ጉዞ በሀገሩ ላይ መልሶ መድገሙ አይቀሬ ነውና። ይህንን ስንል ደግሞ እንዲሁ በባዶ ፍርሃት ሳይሆን በዓለማችን ላይ የተከሰቱ እውነተኛና መራራ ታሪኮችን ለአብነት በመጥቀስ ነው። ኢትዮጵያ ዛሬ የምታልፍበት የጥላቻና የፍጅት ፖለቲካ አዲስ አይደለም። Il est 16h22 à Kigali, dans le planète de la FNM. Avis à tous les INMJ qui nous écoutent, oui, à tous les INMJ qui nous écoutent, donc qui le défendent vraiment. Si tu vois là, tu vas te dire, je vais te dire, on va te dire, on va te dire, እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተከሰተው አሰቃቂ የዘር ማጥፋት ወንጀል ከመፈጸሙ በፊት
የአክራሪ ወገን ሚዲያዎችና ፖለቲከኞች የቱትሲን ህዝብ ለማጥፋት የሁቱዎች 10 ህጎች the Hutu 10 commandments የሚባሉ የጥላቻ አዋጆችን አውጥተው ነበር። እነዚያን የሩዋንዳ ጥቁር ህጎች በኢትዮጵያችን መሬት ላይ ከተከሰቱት መራራ እውነታዎች ጋር እናንጽራቸው። በሩዋንዳ 10 ህጎች ውስጥ ከቱትሲዎች ጋር የንግድ ግንኙነት ማድረግ ክህደት ነው ተብሎ ነበር። ኢትዮጵያስ ከገሌ ብሔር አትግዙ፣ ሱቃቸውን ዝጉ፣ ኢኮኖሚያቸውን አድቅቁ ተብሎ አልተሰበከም? በሩዋንዳ ቱትሲዎችን አትመኑ፣ አታከራዩ ተብሎ ነበር። በሀገራችንስ የገሌ ብሔር ተወላጅ ለሆኑ ዜጎች ቤት አናከራይም፣ ንብረታቸውን እንወርሳለን የሚሉ ዘረኛ ድርጊቶች አልታዩም? በሩዋንዳ የሰው ልጅ ሰብአዊነት ክደው ማዕድ አትጋሩ አሉ። በእኛስ ሀገር በጽንፈኞች አማካኝነት እንጀራ አትብሉ፣ እንጀራ የገሌ ባህል ነውና የኛ አይደለም የሚል የድንቁርናና የጥላቻ አስተሳሰብ በገሃድ አልተሰማም? በሩዋንዳ ሰውን እንደ ከብት አረዱ። በኢትዮጵያችንስ ንጹሃን ዜጎች በብሔር ማንነታቸው ብቻ ተለይተው በገጀራ ታርደው አስክሬናቸው በገመድ ታስሮ በአደባባይ ተዘቅዝቆ ሲሰቀልና ሲገደል የዓለምን ልብ ሰባሪ እውነተኛ ሰቆቃ አላየንም? ይህ ሁሉ አሰቃቂ መከራ በሩዋንዳ አልፎ ሀገሪቱ 1 ሚሊዮን ህዝቧን ካጣች በኋላ ግን ወደ ሰላም የተመለሰችው በጠመንጃ ሳይሆን ጋቻቻ በተሰኘው ባህላዊ የሐሳብ የይቅርታና የውይይት መድረክ ነበር። ህዝቡ በሳር ጎጆዎች ስር ተቀምጦ በግልጽ ተነጋግሮ ተላቅሶ ሐሳብን ከሐሳብ ጋር አጋጭቶና ይቅር ተባብሎ ነው ዛሬ የምናያትን ሩዋንዳ የገነባው። መውጫውም መግቢያውም ሐሳብ ነው። የኛ ምርጫ ከሚያፋጀው ሳይሆን ከሚያስታርቀው ወገን መሆን ነው። እኛ በ1994ቱ የሩዋንዳ የዘር ፍጅት ወቅት ንጹሃንን እንደ በረሮ የቆጠረ የጥላቻና የሞት መርዝ በመርጨት ሀገርን ያወደመውና ታሪክ በርግማን የሚያነሳው እንደ RTLM አይነት የጥፋት ሚዲያ አይደለንም። በገንዘብ በቪውና በጊዜያዊ ስሜት ተገዝተን ወንድምን ከወንድም የሚያባላ የጦርነት ነጋሪት ፍጹም አንጎስምም። እኛ ሐሳብ ሚዲያ ነን። የሰላም የእርቅና የበሰለ ውይይት ድልድዮች ነን። ሚዲያችን መሳሪያቸውን ጥለው በሐሳብ ጠረጴዛ ዙሪያ ለሚቀመጡ የሀገርን ህልውናና የንጹሃንን ሰላም ቅድሚያ ለሚሰጡ ወገኖች ሁሉ የተከፈተ የብርሃን አደባባይ ነው። ህዝብን ከማፋጀት ይልቅ ማስታረቅ፣ ሀገርን ከማፍረስ ይልቅ በሐሳብ ልዕልና መገንባት የማያወላውል መለያችን ነው። በጥላቻ በጦርነትና በብረት መቧጨቅ መጨረሻው እልቂትና ጸጸት ብቻ ነው። ፍጅቱ የትም ካደረሰ በኋላ መውጫውና መዳኛው ግን ሁል ጊዜም ያው ሐሳብ ብቻ ነው። ዛሬ ኢትዮጵያ የጀመረችው ሀገራዊ ምክክርም ትርጉሙ ይኸው ነው። በጥላቻ ጨለማ ውስጥ የነበረውን ትውልድ ወደ ብርሃን ማምጣት፣ መሳሪያ የጨበጡ እጆችን አዙሮ የሐሳብ ብዕር እንዲይዙ ማድረግ ነው። ስለሆነም እኛ በሐሳብ ሜዳ ቻናላችን ሁል ጊዜም እንደምንለው ጠመንጃ ይወድማል፣ ሐሳብ ግን ይኖራል። ይህ ጊዜ የኢትዮጵያ የሐሳብ ጊዜ ነው። ይህ ዘመን የኛ የአስተዋዮችና የሰላም ወዳዶች ጊዜ ነው። ከእንግዲህ ብረት ገብስ ሆኗል ዕዳው። ለአዲሱ ትውልድ ሐሳብ ነው ሜዳው። ሐሳብ ሲኖር የበሰለ ውይይት፣ መደማመጥና የሐሳብ ልዕልና ይኖራል። ሐሳብ ሲኖር የጠመንጃ አምልኮ አብቅቶ የሕግ የበላይነትና ሰላም ይሰፍናል። ሐሳብ ሲኖር ልማት፣ እድገትና የሀገር መበልጸግ እውን ይሆናል። ሀገር ስትኖር ህዝብ በነፃነት የሚኖርባት፣ ህፃናት ያለ ስጋት የሚያድጉባት መጠለያ ትሆናለች። ሀገር ስትኖር የማንነታችን መክበሪያ፣ የክብራችን መገለጫና የታሪካችን አሻራ ጸንቶ ይቆማል። ሀገር ስትኖር ደግሞ እኛ አለን። እኛ የሀገር ጠባቂዎች፣ የሰላም ዘበኞችና የሐሳብ ልዕልና ድምጾች በጽናት እንቆማለን። ያለ ሀገር ህልውና፣ ያለ ህዝብ ሰላም የኛ መኖር ትርጉም የለውምና ሁሉም ነገር ከሐሳብ ይጀምራል። ሐሳብ ሜዳ ደግሞ የሐሳባችሁ ጽኑ አምድ ሆኖ ይቀጥላል። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው
ትውልድ ሀሳብ ነው ሜዳው